Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግም እንድታዳምጡት እንጋብዛችኋለን። ላይክ አድርጋችሁ ጀምሩት አድማጮቻችን። እንግዲህ የማይሰማ ነገር የለም። እጅግ አስደንጋጭ ነገር በአዲስ አበባ እንደዚህ አይነት እውነት ለመናገር ተሰምቶ የሚታወቅ አይመስለኝም። በኢትዮጵያ ግን አሁን የማይደረግ ነገር የለም። በአብይ አህመድ ጊዜ የማይደረግ ነገር የለም። መሀል አዲስ አበባ መንግስት የማያውቀው ነው ያሉን። ይኸው እንደምታዩት ያላችሁ በጽሁፍ ነው የላኩልን። ይህንን ኢንፎርሜሽን ወደ እናንተ የምናቀርበው ያለ ነው በጽሁፍ አድርገው በራሳቸው ላይ ከፍተኛ ስቃይና መከራ የደረሳቸው ንብረታቸው፣ ሀብታቸው የተዘረፉ እስከ መደፈር ድረስ የደረሱ ጽፎው የላኩልን ነው። እኛ የእነዚህም ብቻ ሰምተንም ዝም አንልም። እነሱ ራሳቸውም ይኸው ፎቶግራፋቸው ለጥፈናል። ስማቸው ለጊዜው አንናገርም አለን። ስማቸውም ከየትም ምንም የየትኛው ፓርቲ አባል መሆናቸውም ሁሉ እናውቃለን፣ ተነግሮናል። ግን ለጊዜው እነሱም ደውለው በቁጥራችን ማንም ሰው ለማንም ሰው እንደምንሰጠው ይሄንን ዛሬ የምናቀርበውን ትክክል አይደለም፣ መታረም አለበት፣ ይሄ ነገር መጨመር አለበት፣ ይሄ ነገር መቀነስ አለበት፣ እረ ይሄንን ወንጀልም ፈጽመናል የሚሉ ከሆነ ብቻ የሚናገሩትን ለመስማት ዝግጁ ነን። መሀል አዲስ አበባ ነው ያሉት፣ እናውቃቸዋለን፣ የት እንደሚኖሩ ሁሉ ኢንፎርሜሽን ተነግሮናል። ወደ እናንተ ከመምጣታችን በፊት ይህንን አፕሎድ ከማድረጋችን በፊት ሁሉ ነገር ተነግሮናል። ስለዚህ የምታመልጡበት ነገር የለም። ግን ለመደወል ከፈለጋችሁ በዋትስአፕ አድርጋችሁ ደውልልን። 01 ብላችሁ ትጀምራላችሁ። ወደዚህ ወደ አሜሪካ የሚመጣው በ01 ነው የሚጀምረው። 585 673 5563 585 673 5563 እነዚህ ሰዎች ጥፋተኞቹ ብቻ ሳይሆን እረ እኛ ላይም እንደዚህ አይነት ደርሰዋል፣ ከዚህ የባሰም ደርሰዋል፣ የምናውቀው ነገር አለ ካላችሁ የምትሉ ካላችሁ ከአዲስ አበባ እንቀበላለን። እናንተም ደውሉልን፣ ጻፉልን፣ ማስረጃ ካላችሁ ንገሩን። እነዚህ ሰዎች ያላደረሱት እኔ በዚህ ዓለም ላይ እንደዚህ አይነት ሰምቼም ስለማላቅ ነው። በኢትዮጵያ ማለት ነው። በኢትዮጵያ ምንድን ነው የምንለው ያለ ነው። አጠር ያለ ደቂቃ ነው ከእናንተ ጋር የምናሳልፈው። ወደዛ እናልፋለን። እስከ መጨረሻ ከኛ ጋር ቆዩ። እስካሁን ግን ላይክ ካላደረጋችሁት ላይክ አድርጉት። ሼር የምታደርጉት 1-2 ሰው ሊሆን ይችላል። ግን ላይክ ካደረጋችሁ ኤአይ በሰፊው ስለሚዘረጋው ህዝባችን እንዲጠነቀቅ የዓለም አቀፍ ማህበረሰብ እንዲያውቀው እንደነ አምነስቲ ኢንተርናሽናል የመሳሰሉ የሰብአዊ መብት ተጣባቂዎችንም እንዲያውቁት እናደርጋለን። እዚህ አሜሪካም አውሮፓም ኬንያ ብራንች ኦፊስ ያላቸው የአፍሪካውንም እናሳውቃቸዋለን ስለ እነዚህ ሰዎች። መጀመሪያ ግን 1-2 ቀን እንሰጣቸዋለን። እነሱ ዲፌንድ የሚያደርጉት ወይ አልተደረገም የሚሉት ሁሉንም ነገር ብቻ ከእነሱም ለመስማት ዝግጁ ነን። ግን ከህዝብ ተሰውሮ ሊኖር አይችልም። ህዝባችን ቮይስለስ ሆኖ ድምፁን የሚያሰማበትን ጎሮሮውን ተዘግቶ መኖር አይችልም። እኛ እዚህ ቁጭ ብለን ያለነው ለገንዘብ አይደለም። ጊዜያችን ሰውተን ሳንተኛ እንቅልፍ አጥተን ሁሉ ነገር አድርገን ለህዝባችን ልሳን ለመሆን ነው። ስቃይ ውስጥ ያለ ህዝባችን አለ። የሚሞቱ እጃቸው እግራቸው የሚያጡ ወጣቶች አሉ፣ ምንም ነገር ያላዩባት ይቺ ዓለም ላይ። ለዚህ ነው ሁሉን ነገር ይቀር። እኛ እንቅልፍ ብናጣ የተመቸ ቤታችን ውስጥ የሚበላ ሞልተን ተርፎን ነው ብለን አስበን ነው የምናደርገው። ስለዚህ ከእናንተ ከአድማጮቻችን የምንጠብቀው እርዳታ ምንም ነገር የለም። ጠይቀንም አናቅም፣ ልንጠይቅም ሀሳብ የለንም። ሌሎቹ ለምን ጠየቁ እያልኩ አይደለም። ሌሎቹ የተለያየ ምክንያት ኑሯቸው ሊጠይቁ ይችላሉ። እኛ ግን አንጠይቅም። እኛ አንድና አንድ ኢትዮጵያ ሰላም መጥቶ የተፈናቀሉ ህዝቦች ወደ ቦታቸው ተመልሰው ካየን ሁሉንም ነገር ትተን ያኔ እናርፋለን። ያኔ ደግሞ ቁጭ ብለን ከእናንተ ጋር እንነጋገራለን ማለት ነው። ከህዝባችን ጋር እንተዋወቃለን። ይህንን እያልኩ ወደ ዝርዝሩ ልወስዳቸው ነው አድማጮቼ። በጣም የሚገርም ነገር ነው። እንደነገርኳችሁ ሁሉንም ነገር በሪከርድ አለ። ስማቸውንም ሁሉ መናውን ግን አሁን ላለማቅረብ ወንጀላቸውን ብቻ እንንገራችሁ። እነዚህ ሰዎች
እስር ቤት ሳይቀር አላቸው። እስር ቤት በተለይ በጦርነቱ ጊዜ አሁን ለምሳሌ የአማራ ክልል የጦፈ ጦርነት ካለ የአማራ ተወላጆቹን ይሰበስቡና ገንዘብ አላቸው የሚባል ወይ ረዳት አላቸው ውጭ ቤተሰብ አላቸውና ገንዘብ ሊልክላቸው ይችላል የሚባሉ ካሉ ታስረው ፖሊስ ጣቢያ አይደለም የሚወስዷችሁ 22 አካባቢ ነው ቦታው ብለውናል። ቦታውንም እስከነ ፎቶግራፉ ልከውልናል። ለጊዜው አናሳይም፣ ምክንያቱም ከነዚህ ሰዎች እስክንሰማ ድረስ ከዛ በኋላ በስማቸውንም የየትኛው ፓርቲ አባል እንደሆኑም ሁሉንም ነገር አብረን ስለምናወጣው ማለት ነው። ከዛ በኋላ እንድናስፈታችሁ ይህን ያህል ሚሊዮን አምጡ ነው የሚባለው። ይህን ያህል ሺህ እኮ አይደለም። ይህን ያህል ሺህማ አለፈበት። ምክንያቱም የሚያስሩት ቀላሉን አይደለም። ከበድ ያለው ነው። ሀብት ያለው ነው። ንብረት ያለው ቤት ያለው ነው። ቤቱን አስይዞ ለእነዚህ ሰዎች ከፍሎ ይወጣል ብለውናል። ቤቱን አስይዞ መኖሪያ ቤቱን አስይዞ ባንክ ላይ ለእነዚህ ሰዎች ገንዘብ ሰጥቻለሁ ያለ አለ ብለው ንከውልናል። ይህንን ምታዩት ያላችሁ ዝርዝሩን በብዛት አናሳያችሁም ያለ ነው። ምክንያቱም ስም ምናምን ስላለው ማለት ነው። እገሌ በዚህ ቦታ ስለማይጠቅም ብለን ነው ዝም ብለን ትተነው ያለ ነው። ከዛ በኋላ ይገርፉሃል። አላመጣም ካልክ ልክ ሊቢያ ላይ ይደረጋል እንደሚባል ወይ ሌላ ሀገር ላይ ይደረጋል እንደሚባል ገንዘብ አምጡ እያሉ እነዚህ በአሸጋጋሪዎቹን ወጣቶችን ከአፍሪካ ወይ ከኢትዮጵያ ወደ አረብ ሀገር የሚሆን ወደ አውሮፓ እንወስዳችኋለን ብለው ወስደው ገንዘብ አምጡ ብለው ሲጨፈጭፈዋቸው እንደምናየው ከዛ የባሰ ነው አሉ። 22 አካባቢ 22 መሀል ከተማ ወይ ጎላጉል ጀርባ አካባቢ ስፔሲፊክ የሆነ ነገር እንናገራለን። አሁን አልናገርም ግን። ስለዚህ ይይዙና ያስደበድቡሃል። ደብድበው ሲደበድቡህ የሚያሳይ ፎቶግራፍ ውጭ በተለይ ካለ ዘመዳቸው ወደ ውጭ ይላካል። አንድ ብላችሁ ብትናገሩ፣ ስማችን ብትናገሩ፣ ማንነታችን ብትናገሩ ደግሞ ህይወታችሁ የለም ነው የሚሏቸው። ምክንያቱም ማንኛውም ነገር ማድረግ እንደሚችሉ አሳይተዋቸዋል ለባለሀብቶቹ። ዛሬ አንዱ ይሄዳል፣ በኋላ ደግሞ ከነገ ወዲያ ደግሞ ሌላው ደግሞ ይሄዳል ወደ ድርጅታቸው ወደ ሀብታሞቹ። ይሄ የአማራ፣ የኤርትራ፣ የትግራይ ተወላጆች ላይ ታርጌት ያደረገ ነው። በተለይ በትግራይ ተወላጆች በብዛት ተሰርቶበታል። አሁን የአማራ ተወላጆችም በሰፊው የተሰራበት ነው ያለው። የኤርትራ ጭራሽ ኤርትራውያን ከሆኑ ይህንን አሰብ መባል ከተጀመረ ጀምሮ ዋናም ኤቲኤማቸው እነሱ ነው። ግን እነሱ አሁን ለምሳሌ የኤርትራም ሌሎችንም ከትንንሾቹ ሳይቀር እኮ ገንዘብ ይቀበላሉ። በሺዎች የሚቆጠርም እኮ ይቀበላሉ። ያሳስሩህና በቃ ትንሽ፣ ምክንያቱም ገንዘብ ኢዚ ካም ኢዚ ጎ የሚሉት አለ። በቀላሉ ስለሚያገኙት በአንድ ጊዜ ነው ድብና አድርገውት የሚያድሩት። በ10 ሺዎች የሚቆጠር ብር የሚያወጣ ውስኪ ወይ አልኮል አውርደው ሲጠጡ ነው የሚያመሹት። ብቻቸው እኮ አይደለም። እነዚህ ፎቶግራፋቸው ስለላኩልኝ ነው እንጂ ሌሎች እኮ በብዛት አሏቸው የሚከታተሉ፣ የሚያሳስሩ፣ ዲል የሚያደርጉ ከሰዎቹ ጋር ከታቻቸው እኮ አለ። ይሄ እኮ ካምፓኒ እኮ ነው። ኔትወርክ ያለው ካምፓኒ እኮ ነው። እንደ ካምፓኒ ውሰዱት። የፖለቲካ ፓርቲ ነኝ ብሎ ነው ግን የሚናገሩት። አንድ ፖለቲካ ፓርቲ አይደለም። ይህን እንዳትሳሳቱ አድማጮች፣ በጣም ብዙዎች ናቸው። በጣም ብዙ የፖለቲካ ፓርቲዎች ተቃዋሚዎች ነን የሚሉት ከብልጽግና ጋር አብረው የሚሰሩ ያሉ ማለት ነው። አዲስ አበባ ዋና ቦታቸውን ያደረጉ እነሱ ነው የሚያደርጉት። ስለዚህ ይሄ እያሰሩ መዝረፍ አንድ በሉት። ሁለተኛ ደግሞ ለኢሚግሬሽን መስሪያ ቤት የሀብታም ልጆችን የዚህ ፓርቲ አባል ስለሆኑ የድርጅታችንን ወክለው ውጭ ሀገር ሂደው ጉዳይ ፈጽመው እንዲመጡ ወይ ደግሞ ተምረው እንዲመለሱ ትብብር እንዲደረግላቸው ብለው ይጽፋሉ፣ ደብዳቤ ይጽፋሉ በድርጅታቸው በየፓርቲያቸው ስም። ከዛ በኋላ እንዲወጣ ይደረጋል። ግን ኢሚግሬሽኑም ያውቃል ምን ያህል ሚሊየን እንደሚጠየቅ። ዝም ብሎ እንደዚህ አይነት ይጻፍለት ሲባል እነዚህ ሰዎች ብቻ አይደለም ማነሱ የሚያደርጉት፣ ፎቶግራፋቸው የምታዩዋቸው ብቻ አይደለም ገንዘቡን ሚሊዮኖቹን የሚወስዱት። ኢሚግሬሽንም ደብዳቤ ተጽፎ ከተላከ ለኢሚግሬሽን የሚላክ ገንዘብም አለ።
ሁሉ የድርሻው ይወስዳል እስከ ላይ ድረስ። ስለዚህ ምንድነው የሚደረግ ያለው? ከገንዘብ ውጭ ለማድረግ ጦርነቱን በሙሉ ከኤርትራውያን ከአማራ ተወላጆችና ከትግራይ ተወላጆች በሚገኝ ገንዘብ በተለይ የትግራይና የኤርትራ ተወላጆች ሀብት ካላቸው በእነሱ ገንዘብ እያስፈራራህ ነው። ስብሰባ ልናደርግ ልንመጣ ነው ሆቴል ምናምን ካለው አሁን ለምሳሌ አንድ የዛ አካባቢ ተወላጅ ስብሰባ ልናደርግ ነው አንድ ትልቅ አዳራሽ እንፈልጋለን ይለዋል። 1 ሳንቲም አይከፍሉህም። እንዴት አድርገስ ነው ስጡኝ ክፈሉኝ የምትላቸው? አይከፍሉህም። ለምን? ምክንያቱም ነገ ጠዋት መጥተው ሊያስሩህ ይችላሉ። ይሄ ወደ ጠቅላይ ሚኒስትር ቢሮም እንወስዳለን እኮ ለጊዜው እየጀመርነው ነው እንጂ ወደ ጠቅላይ ሚኒስትሩ ራሱ አብይ አህመድ ነው እንጂ ሌላ ሊፈታው አይችልም። አብይ አህመድ ሳያውቀው ይህንን ይደረጋል ብዬ አላስብም። የዋህ አይደለሁም እመኑኝ። ግንስ በሚዲያ ከወጣ ለራሱ የፖለቲካ አገኝበታለሁ ጥቅም አገኝበታለሁ ካለ አብይ አህመድ ወጥቶ እንደዚህ እያደረጋችሁ ነው ሰምቻለሁ ሊል ይችላል። ሚዲያ ላይ ወጥቶም ሊናገር ይችላል እንጂ ይሄ ህዝብ እየተዘረፈ ዝም ብለን አናይም። ስለዚህ የደሃ ልጆቹን እያፈሱ ወደ ጦር ግንባር እንዲሄዱ ወይ ደግሞ እየጨፈጨፉ ያለቻቸውን ከቤተሰባቸውም ከምናቸውም ያለችው የተገኘችውን ሺዎች የምትቆጠር ገንዘብ ቤትም ካላቸው ምንም ንብረትም ካላቸው ቤተሰብ ውጭ ካላቸው ከነሱ አሰባስቦ ገንዘብ ይሰበስባሉ። ለራሳቸው ለግላቸው የሚጠጡበት የሚሸረሙጡበት ምናምን። እነዚህ አሁን ለምሳሌ ወጣቶቹ ኑ እያሉ ከትግራይ ወደ አዲስ አበባ ያመጡ የለም። ህፃናት ልጆች 14፣ 15፣ 20 ዓመት በታች የሆኑ ማለት ነው ከህግ ውጭ የሆነ ልጆች ደፍረው ለደፋሪ ደግሞ ይሰጧቸዋል። ደፍረው ለደፋሪ። እነዚህ ሰዎች ሁለቱም ብቻ አይደሉም። በደንብ ተገንዘቡኝ። ሁሉም ስናገር ከስራቸው በጣም ብዙ አለ። በጣም ብዙ ወጣት አለ ያሰማሩት ተከታትሎ በየመናኸሪያው ሲመጡ የሚቀበል በኤርፖርት ሰዎች ሲመጡ የሚቀበሉ ከዛ በኋላ እናሳያቸው አገር ብለው ወስደው በሆቴል የመኝታ ቤት ክራይ እንኳን 1000 የሚከራይ ከሆነ 1500 አርጊና 500 ብሩት ለኛ ተሰጡናላችሁ ብለው ሳምንት 2 ሳምንት እዛ እንዲቆይ ያደርጋል። ከዛ በኋላ ያለው ሀብት የሱ ብቻ ሳይሆን የወላጆቹ የምንም ገንዘብም ጨርሶ እነሱ ይወስዱታል። ከዛ በኋላስ ጎዳና ላይ ስንት ሰው ወጥቶ እየተራበ ነው ያለው? ስንት ሰው ጎዳና ላይ ወጥቶ እየተራበ ነው ያለው? እመኑኝ በረሃብ እየሞትን ነው ብለዋል። ከዛ በኋላ እንደዚህ ሁሉ ከዘረፉ በኋላ ደግሞ በጣም የሚያሳዝነው ምን እንደሆነ ታውቃላችሁ አድማጮች? ብድግ አድርጎ ወደ አዋሽ አርባ ይወስድሃል። እንዳትናገር እኮ ነው እዛ ስሮ። አሁን የሚፈራ ያለው ጦርነት ከተጀመረ በኃይለኛ ሰሜን ላይ ተሰባስበው እየመጡብኝ ነው እያለ አይደለም። እንደዛ አይነት ከተነሳ ሊጨፈጭፉን ይችላሉ እንጂ ወደ ግንባር እንኳን ቢወስዱን ልንመታም ተመተንም ልንተርፍ እንችላለን። ሊተርፉ ይችላሉ፣ ላይመቱም ይችላሉ። ስለዚህ ወደ ግንባር መሄዱ አይደለም ከፍተኛ ፍርሃታችን፣ እዛው እንዳይገድሏቸው ነው። በጣም የሌለ በሽታ ይዞብህ ነው ከወጣህም እዛ አዋሽ አርባ ላይ ታስረው ምን መስለው አይታችሁ የለም? እነ ክርስቲያን ታደለ ዮሐንስ ባያለው ምን መስለው ፎቶግራፍ ተነስተው እንዳለ አላያችሁ? ምን ይመስሉ ነበር? ምን መስለው ደግሞ ከዛ እስር ቤት እንደወጡ አይታችሁ የለም? የሌለ በሽታህን ነው ይዘህ የምትወጣው ከዛ ቦታ። ስለዚህ ገንዘብህን ዘርፈው ጤንነትህን ነስተው ህይወትህን ወይ ደፍረው ሴቶቹም ምናምኖቹም ከሆኑ ያስወጧቸዋል። ይህንን ለዛሬው እዚህ አበቃለሁ። በሰፊው ግን እስከነ ማስረጃው እስከነ ምን ሁሉ ነገር አድርገን እናመጣለን። እናንተም ተጨማሪ ያለ የምትሉ ካላችሁ እንደነገርኳችሁ ደውሉልን። በደንብ አድርገን ተጠንቅቀን ማንነታችሁ እንደማይታወቅ አድርገን እናቀርበዋለን። እነዚህ ፎቶግራፋቸው የሚታይ ያሉ ሰዎች ደግሞ በስማችሁ መጥራት ስላልፈለኩ ነው እናንተ መልስ እስክትሰጡበት መደወል ትችላላችሁ። አሁንም ለመጨረሻ ጊዜ ስልካችን 01 ብላችሁ ትይዙና ዋትሳፕ ነው 585 673 5563 01 585 673 5563 በዚህ ደውሉልን እያልኩ ለአሁን እዚህ በቃኛል። አድማጮቼ ሼር አድርጉት፣ ላይክ አድርጉት። ቻው።